አሁን ለማልቀስ አይደለም የመጣነው አይደለም ብዙ ነገሮችን አሳልፈናል ተከራችንን በህይወትሽ ውስጥ ብዙ ችግር እየፈጠረብሽ ያለው አንዱ ይሄ ነው በቃ እንዝላልነትሽ ነው ወጣት ነበርብሽ ሁለታችን መቆጣጠር ነው መጀመሪያ እኔ እኮ ይኸውልሽ መጮህ ፈልጌ እኮ አይደለም ሰላም ውድ ተመልካቾቻችን እንዴት ሰነበታችሁልን ያው እንግዲህ እስከ ዛሬ ይሄ ቤተሰብ ኤልሲን እኔ ሄርሜላም አባቴ ወንድሜ ወዘተ እኛ ለእናንተ አዲሳችሁ አይደለንም በጣም ይሄ ቤተሰብ በጣም በብዙ ጣውረድ ውስጥ በነበረ ሰዓት በብዙ ችግር ውስጥ በነበረ ሰዓት ከጎናችን አብራችሁ በጸሎትም በሐሳብም ስደግፉን ስድረዱን ነበርና እግዚአብሔር ይስጥልን በጣም እናመሰግናለን ያው ምናልባት ትንሽ አሁን ላይ ለእናንተ አዲስ ሊሆን የሚችለው ነገር ምናልባት ፊታችን ነው ከዛ በተረፈ ግን ሁላችሁም በደንብ ነው የምታውቁንም አሁን ላይ ሆነን ሳይሆን ትላንት እንደዛ በችግር ውስጥ በነበርንበት ትላንት እንደዛ በስቃይ ውስጥ በነበርንበት ትላንት እንደዛ ማንንም ሰው በማይፈልገን ሰዓት ነበረ ያው ፈጣሪ ደግሞ ለዛሬ ቀን አድርሶን ዛሬ በድጋሚ ተገናኝተናል ማለት ነው ዛሬ የትላንት ነው ቦታ አይደለንም ለዛ ደግሞ የእናንተ ሚና እውነት ከፍተኛ ነው ከፈጣሪ ቀጥሉና ስለ ሁሉም ነገር እያመሰገንን ዛሬ ደግሞ እንግዲህ ያው ሰዎች ነን አይደል ከትላንት ነው እንሻላለን እንጂ አልጋ ባልጋ የሆነ ነገር ከፈተና የጸዳ ነገር ሊያጋጥመን አንችልም ሁሌ መሽቶ በነጋ ቁጥር አዳዲስ ነገሮችን እየተቀበልን አዳዲስ ነገሮች ወደ ህይወታችን እየመጡ ነው የሚሄዱትና ሁሌም የሰው ልጆች ነን ባህሪ ያለን ጸባያችን ይቀያየራልና አሁንም ይሄ ቤተሰብ በአዲስ ነገር በአዲስ ጉዳይ ትላንት በችግር ሰዓት ቤተሰብ ሆናችሁልናልና ዛሬም ደግሞ የእናንተን ድጋፍ የእናንተን እርዳታ ስለሚሻ መጥቷል ማለት ነው ዛሬ እንግዲህ በትልቅ ጉዳይ የመጣ ነው ወንድማችንን የኔን ኤልሳን ወንድም ሁላችሁም ታውቁታላችሁ ወደ ሙሉ ሐሳቡ ከመምጣቴ በፊት ኤልሲንም በደንብ እንድትተዋወቋት ያክል ኤልሲ የሆነ ነገር በስኪ እሺ እንደምን አላችሁ ያው አንቺ እንዳልሽው ነው አብዛኛው ነገር በርግጥ ግን እኔ ሰራውት ስህተት ታውቁታላችሁ በጣም ብዙ ጥፋት አጥቻለሁ በራሴ መንገድ ተጉጂ የማይሆን ችግር ውስጥ ከነቤተሰቤ ገብቻለሁ ያሳዘንኩትም አካል አለ እናንተንም ጨምሮ ለኡልንም ሁሉንም አሳዝኛለሁ አስከፍቻለሁ ግን እግዚአብሔር ይመስገን አሁን ላይ ደግሞ ጥሩ ለመመለስ እየሞከርን ነው በርግጥ የጠፉም የሞቱም የተጎዱም ብዙ ሰዎች አሉ እሱም የሆነው ደግሞ በእኔ ስህተት ነው በእኔ ጥፋት ነው ግን ያንን ጥፋቴን ደግሞ አሁን ለማረም እንዳዲስ እየተቋቋምኩ ነው ያለሁት እና እንደምታግዙኝ ተስፋ አደርጋለሁ አው ኤልሲን ሰምታችኋታል በደንብ እሷም ልክ እንደዚህ ቤተሰብ አባል እንግዲህ ሁላችንም ወደዚህ ስንመጣ የተጻፈልንን ነው የምንኖረው በጣም በብዙ ጣውረዶች አልፋለች አሁን ደግሞ እንደገና ተሰበሰብን በዛን ተበታትነን እንዴት ተበታትነን እንደነበር አይታችኋልና ያው እንግዲህ ኤልሲ እኛ በጣም ለአመታት ያክል እየተፈላለግን ግን አንድ ላይ ሳንሆን ቆይተናል አንድ ላይ ሳንሆን ኑረናልና ያ ጊዜ አንቺ ጋር እንዴት ነበር እኛ ጋር በጣም ከብድ ነበር ያው ተመልካች ያውቃል በጣም በምን አይነት መንገድ ውስጥ እንደነበረ እኔ ከባድ ነው መገመት ራሱ አትችልም በጣም ብዙ ፈተናዎች ነው ያሳለፍኩት በጣም ብዙ ችግሮች ነው ያሳለፍኩት ግን እግዚአብሔር ይመስገን ይሄ የሆነው በሰዎች ጥፋት ነው እኛ ተለያይተን ለማደጋችን ህይወታችን እንደዚህ እንዲመሰቃቀል የተደረገው በሰው ስራ ነው አዎ በነገራችን ላይ ግን እዚህ ቤት ውስጥ ሆነን ቤተሰብ ሆነን እህትማማች ወንድምና እህት ሆነን እንደው እዚሁ ቤት ውስጥ ብንጣላ ብንጋጭ ይሻላል እንጂ መለየት እኔ ለማንም ቤተሰብ የምመክረው ነገር አይደለም ማንም ላይ እውነት እኛ ቤተሰብ ላይ የደረሰ ነገር በማንም ላይ አይፈጠር በጣም ብዙ ብቻ ከፈጣሪ ጋር ያው ከናንተ ጋር ያለፍናቸው በጣም ብዙ ቀናት አሉ እንዲህም ተብሎ በቃል ብቻ የማይወሩ ለመግለጽ አዳጋች የሆኑ እንትኖች አሉና ያው ደግሞ ለዛሬ ቀን በቅተናል እኛ አሁን እዚህ ጋር በዋነኝነት ፊታችንም እንደዚህ ያሳይተን ምናምን ይሄ በዚህ ምክንያት የመጣንበት እስከዛሬ በዛ መንገድ ነው የምታውቁና ይሄን ያህል ቤተሰብነት ካለ ለምንድን ነው ሁሉም ነገር በግልጽ የማይሆነው ለምንድን ነው ፊታችንን ቤታችንን እያሳየን ሁሉም ነገር በግልጽ ማናደርገው በሚል ተነሳሽነት ነው ምክንያቱም በዛ ሰዓት እንደዛ ቤተሰብ የሆነ
ኦዲየንስ እንግዲህ ሳያቅሽ ማን ሁኚ ምን ሁኚ ሳያቅሽ እንዴት ሲተባበሩ እንደነበረ እኔ እንጃ እኔ መግለጽ አልችልም። ስለዚህ በቃ ሁሉም ነገር ከዚህ በኋላ በሀዘናችንም በደስታችንም ሰዓት በግልጽ ከኦዲየንስ ጋር እንድንወያይ ስለተፈለገ ነው እንዲህ ያደረግነው። ያው በእርግጥ ሁሉም እንዳልሽው ነው። እንደ ጥፋቴም እንደ መውቀስ ብዙ ሰው በኔም በኩል በኔም ወገን ሆኖ እንደዚህ ብሎ ጸበል እንኳን እንዲሄድ እስከ መድረስ እስከ ማለት ድረስ ደርሰዋል። እና ያሰለፍኩት ነገር በጣም ከባድ ነው እና በጣም ነው የማመሰግነው ለታገሳችሁኝ፣ ለተረዳችሁኝ፣ ከጎኔ ለነበራችሁ በጣም ነው የማመሰግነው እና ከዚህ በኋላ ምንም የሚደባበቅ ነገር አይኖርም። በራሴ መንገድ ሄጄ የምወስነው ነገር ሊኖር አይችልም። ምክንያቱም በራሴ መንገድ ሄጄ ብዙ ነገር እናቴን እንኳን አይኗን ሳላያት እስከመሞት ድረስ የደረሰችው በራሴ መንገድ ሄጄ ነው። ብዙም ሰው የሚያስከፋውት በራሴ መንገድ ሄጄ ነው እና ከዚህ በኋላ እንደዚህ አይነት ስህተት ላለመድገም ቃል እገባለሁ። ህይወታችንንም አብረን ሳናነጣጠል ሰው ሳናስገባ መሀላችን። ከምንም በላይ ደግሞ በጣም እንትን የነበረው እንዲሆን እናታችን እንደተበታተነ እንደዚህ አንድ ላይ ሆና እንኳን ሳታይን እንደ ልጅነታችን ነው እንትን ያጣናትና ከምንም በላይ ደግሞ ዛሬ እንደዚህ ተሰባስበን ብታየን ምንኛ መልካም ነበር እና ከምንም በላይ ደግሞ አሁን እኮ ለማልቀስ አይደለም የመጣነው አይደለ? ብዙ ነገሮችን አሳልፈናል። ጥንካሬያችንን ለማሳየት ነው አይደለ? ብታዩ መልካም ነበር። አሁን ላይ ያለ በእናትሽ አታልቅሽ። ልጆችስ እያለች ነው የሄደችው እኮ ነው ቢያንስ ከኛ ህይወት እኮ ሌሎች እንዲማሩ ነው አይደለ? እዚህ የመጣነው እንጂ ለማልቀስ አይደለም። በቃ ብዙ ጊዜ ያለቀስን አይደለ? አሁን ደግሞ ሰላማችንን የምናገኝበት እናታችን እኮ ሁሌም በልባችን አለች። ስለዚህ በቃ ተረጋጊ። በቃ ቁም። እሺ ይቅርታ። ያው ማናችንም የውስጣችን ለማውራት ስንሞክር አብዛኞቻችን እንባ ይቀድመናልና ይሄ የሚታወቅ ነገር ነው። ከምንም በላይ ደግሞ ስለ እናት ሲወራ አብዛኛው ሰው ስሜታዊ ይታወቃልና የኛ እናት ደግሞ ልጆቼስ እንዳለች የት ሄደው ይሆን የት ደርሰው ይሆን በቃ ሜዳ ቀሩ እንዳለች ነው ያጣናትና ያ ነገር ትንሽ ልብ ይነካል። አይደለም ለኛ ለልጆቿ ቀርቶ ለሌላም ሰው ቢሆን ትንሽ የሚረብሽ ነገር ነውና ከዛ በተረፈ ግን አሁን ከትላንትናው በጣም ደህና ነን። ከትላንትናው በጣም የተሻለ ሁኔታ ላይ ነን። ከምንም በላይ ደግሞ አንድ ላይ መሆናችን ሁላችንም እዚህ ተሰባስበን መገኘታችን እሱ በጣም ትልቅ ነገር ነውና ዛሬም ወደ እናንተ እንግዲህ አዲስ ሀሳብ ይዘን መተናል። ያ የመጣንበት አዲስ ሀሳብ ምንድን ነው? ያው ማንኛውም ሰው ቤተሰብ መስርቶ ከብዙ ሰዎች ጋር ሲኖር ቤት ውስጥ የሚያግዘው ስራ የሚሰራለት ሰው ያስፈልገዋል፣ የሚረዳው ሰው። ያው እኔ በነዛ በቤተሰባችን የመጣ እንደዛ በተሸረበው እንትን ምን ያህል ጊዜ ከትምህርት እኩዮቼ የደረሱበት ደረጃ ላይ ምን ያህል ሳልደርስ እንደቀረው ሁላችሁም የምታውቁት ነገር ነው፣ አዲስ ነገር አይደለም። ያንን ያቃጠሉብኝን ጊዜ ለመስራት ስል ያንን ያቃጠሉብኝን ጊዜ ላይ ያው ወደኋላ እዛ ጊዜ ላይ መድረስ አልችልም። ግን አሁን ካለው ጋር ለመወዳደር ስሞክር የግድ ቤት ውስጥ ደግሞ የሆነ ሰው አለ። እህቴም አሁን እግዚአብሔር ይመስገን በጣም ብዙ ስራ ያላት ሰው ናት፣ ገቢ ያላት ሰው ናት። ስለዚህ ቤት ደግሞ እኛን በስራ የሚረዳን ሰው ያስፈልገናል፣ እንደ ማንኛውም ቤተሰብ ማለት ነው። ስለዚህ ያው እንደ ማንኛውም ቤት አሁን እንዳልኳችሁ የሚያግዘን ሰው አስገባን፣ ቤት የምታግዘን ጥሩ ልጅ ቀጠርን እና ያው በጣም ከስራም አልፎ ቤት ውስጥ ካለ ስራም አልፎ እህቴ ጋርም ሱቆች ምናምን የተለያየ ቦታ እስከመሄድ ድረስ ስራ የምታግዘን ልጅ ናት እና ወንድማችንን ታውቁታላችሁ ሁላችሁ። ሁለታቸው አንድ ሰራተኛና አንድ ቤት ውስጥ ያለ ሰው እስከሆነ ድረስ ይተዋወቃል፣ እስከሆነ ድረስ ይግባባል። በቃ ለሁሉም ነገር ግን መስመር አለው፣ ገደብ አለው እና ያው እነሱ ከጊዜ ሂደት ከጊዜ ብዛት እየዋለ እያደረ ሲሄድ ያንን መስመር ወደ መጣስ ይገባሉ ማለት ነው። ምንድነው የተፈጠረው? ወንድማችን በተለየ እኛን እህቶቹን እንኳን በማያይበት መንገድ ነው። ይቅርታ እንግዲህ ተመልካቾቻችን፣ ያው መብራት ጠፍቷል። ኢትዮጵያውያንን ይሄ የሚታወቅ ነገር ነው። እኛ ደግሞ ግልጽ ህይወታችንን፣ ኑሯችንን፣ ቤታችንን ነው እያጋራናቸው ያለ ነውና
ስለዚህ መብራት ጠፋ ምናምን ብዬ ችግር የለም እንቀጥለው። እና ወንድማችን ምን ይጀምራል አሁን ካልናችሁ ከዚች ከቤት አጋዣችን ጋር ለኛ ለእህቶቹ እንኳን የማይሰጠውን ክብር ለኛ ለእህቶቹ እንኳን የማይሰጠውን ፍቅር ያው ለሰራተኛችን ማሳየት ይጀምራል ማለት ነው። ኢትስ ኦኬ ችግር የለውም። እንደማ ሰው ቢወድ ሰው ቢያከብር የሰው ልጅ ለምን አይባልም። እንደውም አብዛኞቻችን ላይ ይሄ ባህሪ እየጠፋ መጥቶ ነው አይደለ? በጣም ወደ አለመግባባት ጫፍ ላይ እየደረስን ያለ ነው። ስለዚህ እኛ ለምን ወደድካት ለምን አከበርካት ምናምን ልንል አንችልም። ግን ይሄ አንድ ሰው አሁን ለምሳሌ እኔና አንቺ እህትማማች ነን። ወንድሜ ከአንቺ ጋር ሊላፋ ይችላል፣ ሊደባደብ ይችላል፣ ከኔም እንደዛው። ግን ምንድን ነው የሚሰማሽ አሁን ከሆነሽ ከጎረቤት ልጅ ጋር ወይ ከባድ ጋር ምናምን መንገድ ላይ ወይ የሆነ ቦታ ሲላፋ ብታዩ አንቺ ምን ይሰማሻል? ያው ነፃነትና መግባባት ነው ብዬ ነው የምረዳው። እኔ ግን እንደዛ ነፃነትና መግባባት ነው ብዬ ልረዳ አልችልም። ሲጀመርም አይደለም እንደራስሽ አስተሳሰብ እኮ ነው። ምን ማለት ነው እንደራስሽ አስተሳሰብ ነው አይደለም ሳይሆን እንዴት ነው ከማታይ ዘመዴ አይደለም ያልሽ ወንድሜ አይደለም ምንም አይደለም ከሆነ ከሰፈር ልጅ ጋር ሊታወቅ ይችላል መታወቅ ነው ብቻ ነው ብለሽ ልትወስጂ የምትችል እኔ እንደዛ ብዬ ነው የምረዳው። ሴትና ወንድ እየተላፋ መላፋት አይነት አለው የስጋ ግንኙነት የሌላቸው ሴትና ወንድ ወይም ደግሞ ከዛም ባለፈ የምትላፉበት መንገድ አለ። ሌላ ነገር አላችሁ ብዬ እንድጠራጠር የሚያደርገኝ አለፋፍ አለ አይደለ? አሁን ኖርማል ከሆነ የምትግባቡ የምትቀራርበው ቤስት ፍሬንድ ምናምን ሊኖርሽ ይችላል። እና እሺ ቤት ውስጥ የሚኖር ወንድ ልጅና ሰራተኛ ሲላፋ አይተሽ አንቺ እስካሁን አንቺ ኖርማል ነው ብለሽ እየወሰድሽ ብዙ ጊዜያቸውን አብረው ነው የሚያሳልፉት። አብረው ስላሳለፉ ብቻ መላፋት ኖርማል ሊሆን አይችልም። መቀራረባቸው እኮ ነው መቀራረባቸው እንደዛ ሊያላፋቸው ይችላል። በነፃነት ነፂ ውሃ ስጪኝ፣ ነፂ ምግብ አቅርብልኝ፣ ነፂ እስከሚፈልገው እስከዛ ድረስ እንጂ እጇን እየያዘ እያቀፈ ምናምን ለአንቺ እንዴት ነው ይሄ ነገር ኖርማል ሆኖ ሊታይሽ የቻለው? በነገራችን ላይ ኤልሲ በህይወትሽ ውስጥ ብዙ ችግር እየፈጠረብሽ ያለው አንዱ ይሄ ነው። በቃ እንዝላልነትሽ ነው። ነገሮችን ምን ችግር አለው? ይሄ እኮ እንዲህ እኮ ነው። በቃ ለምን ለቀቅ አድርገሽ ታያለሽ? በጣም ከትንሽ ነገር የተጀመረ ነገር ነው አይደለም። ይሄ መልቀቅ ምናምን አይደለም፣ ነፃነት ነው። በቃ ልጁ በብዙ ስቃይ ያለፈ ሰው ነው። በብዙ ስቃይ አሁን ልጫና አልፈልግም አይደለም። ይኸውልሽ ገብቶሻል። እርግጥ ነው በብዙ ስቃይ ማለፉ እኮ ያ ልጅ እኮ ከኔ በላይ እኮ የሚያውቀው ሰው የለም። አብረን ነው እያንዳንዱን ነገር እኮ የባሳት ጨርቆኝ እኮ ነው ያልኩሽልኝ ነበር ነው። ያንቺ ቁጥጥር በዛ ገብቶሻል አባባል። የኔ ቁጥጥር በዝቶ አይደለም፣ የኔ ቁጥጥር አግባብ ስለሆነ ነው። ትላንት ያ ልጅ ስለተጨቆነ ትላንት ያ ልጅ በብዙ ውጣ ውረድ ስላለፈ ዛሬ ከመስመር ይለፍ የሚል ህግ የለም። ይቺም ልጅ እኮ እህታችን ናት አይደለ? በሌላ መንገድ ስለተረዳሽ ነው አንቺ እነሱ በግልጽ በተግባር እያሳዩኝ በምን መንገድ እንድረዳ። እኔ ደግሞ እንደዛ ብዬ አላየሁማ። እኔ ደግሞ አንቺ የምታዩን ፊት ለፊት የምታዩን እኔ አላየሁትም። አየሽ አይደል? ችግርሽ እኮ እሱ እኮ ነው አለማየትሽ። ያላየሽው እኮ ማየት ስላልፈለግሽ ነው እንጂ ማይታይ ነገር ስለሆነ አይደለም። ለኔ አልሳይም። በቃ አንቺ ያየሽው ነገር ካለ በግልጽ ንገሪኝ ብዬ ጠይቁኝ። ብዙ ጊዜ እኮ ማለት ነው ክፍሏ ድረስ ገብቶ ተላፍቷት ሲወጣ እኮ አይተሽ ስቀሽ ጸጥ ነው የምትይው። ከዚህ በላይ ምን ማለት ነው? አንቺ ያየሽውን እኔ ያላየሁትም ማለት አላየሁማ። በቃ ሲጀመር መግባባት አይደለ? ይሄ ልጅ ከምንም በላይ ከቁጥጥር ውጭ ሆኖ እሺ እኔ ተጫንኩት እንበል። እኔ እኮ ብቻ ነው ምን ይኸውልሽ እኔ እኮ ከሰራተኛ ጋር ይሄ ልጅ የእውነት ከዚች ልጅ ፍቅር ይዞት ሊሆን ይችላል ምናምን ይሁን ችግር የለም። የእውነት አፍቅሯት ከሆነ እሷን ፈቃደኛ ከሆነች ለዚህ ነገር ችግር የለብንም እኛ። የእሷን ስለዚህ ጋር አልተረዳውም። ምንድነው የምትይው አንቺ? እንደ ታላቅ እህት ትሰሚኛለሽ። ኃላፊነትሽን መወጣት ነበረብሽ። ሁለታችንን መቆጣጠር እኮ መጀመሪያ እኔ እኮ ይኸውልሽ መጮህ ፈልጌ እኮ አይደለም፣ ግን እየተረዳሽኝ አይደለም። ማን ይምላል? ያኔ ስሜቱን አላወኩም እስከሚነግረን አለት ድረስ እኔ ኖርማል ግንኙነት እኔ እኮ ከአንቺ ቀድሜ እኮ ይሄን ነገር ማወቅ እና መረዳት እኮ ችያለሁ፣ ግን አንቺ ነበርሽ ማወቅና መረዳት የነበረብሽ። ትሰሚኛለሽ? ነፃነት እስከመቼ እስከምን ያህል ጥግ ድረስ ነው ነፃነት የምትሰጪው ለዚህ ልጅ? እኔ እንደዚህ ይበላሻል ወይም እንትን ይላል፣ ግን አሁን ወደዳት በቃ ተዋደዱ አይደለ? ስለዚህ ወደዳት ተዋደዱ አይደለ? ስለዚህ በቃ ነው ያንቺ ሁለቱም ማስቀመጥ ማናገር አለብን። እሷም እንደምታይ አባረናታል በወቅቱ ባንቺ ንዴት ባንቺ ነገሮችን ባለመረዳት ማለት ነው። የኔ ነገሮችን አለመረዳት እንዳለ ካወቅሽ እኔ እኮ ቀድሜ የተረዳሁት አይደለ? ይሄ ነገር እንዳለ ኤልሲ እነዚህ ልጆች እንዲያረጉ ነው ታያቸው። ምን ችግር አለ? ኤልሲ እነዚህ ልጆች ኤልሲ ወንድማችን ይችል ልጅ እንደዚህ ሳያረጋየው ታያቸው። ያንቺ ታያቸው ነው ባይዘዊ ዛሬ ይሄ ልጅ እዚህ ደረጃ እንዲደርስ ያደረገው። አዎ ያንቺ ጥፋት ነው። ልትቆጣጠሪን ይገባ ነበር። እንደ ታላቀት በደንብ ሁላችንንም
ቀርበሽ እኔ እንኳን የተረዳሁትን ነገር ስነግርሽ ምንድነው ታያችሁ ምን ችግር አለ ማለት እንደዚህ አይነት ምላሽ ነው መኖር የነበረበት። አሁንም ይነገርኩሽ ነው እኔና አንቺ ብቻ ነው እዚህ ውስጥ አትችይ። እኔ እኮ መጮህ ፈልጌ አይደለም። እኮ ሰው የሚፈርደው ነገር ነው። እሺ ማን ነው ጥፋተኛ? አንቺ ሁሉ ለምን ነገሮችን አንቺ ችላ እንደምታያቸው ችላ ማለት አይደለም። አባትና እናታችን ለጥቂት ችላ ስለወጡ ጠፋ። በእኔ የተነሳ አይደለም ሰብኛች ሰባንቺ የተነሳ እኔ ምን አረኩ? እኔ እኮ ምንም አላረኩም። መረዳት ማወቅ ነበረብሽ። እኔ ያወቅኩትን እኔ ከማወቄ በፊት አውቀሽ እሺ ቆይ ያን ታዩ። እኔ እንኳን ያን ሁሉ ነገር ስነግርሽ ኤልሳ ይሄ ልጅና ይቺ ልጅ ግን ምናምን ስልሽ ታያቸው የራሳቸው ጉዳይ ነው መልስሽ መሆን የነበረበት። እንደዛ ከምትይ ቁጭ አድርገሽ አትጠይቂያቸው ነበር። አሁን ወጥ ተጠፋለ። ይሄ እኮ አንቺ እኮ ታላቅ እኮ ነሽ። ይሄ ልጅ እኮ ከኔ የበለጠ አንቺን ይሰማል፣ አንቺን ያከብራል። አንቺ ነበርሽ እኮ ቀርበሽ ቁጭ አድርገሽ ይሄንን ነገር ማናገር የነበረብሽ። አዎ የምሬን ነው እንዴ። ምን ማለት ነው? ያንቺም ጥፋት ነው፣ የኔ ብቻ አይደለም፣ የራስሽም ጥፋት ነው። አንቺም እሱን እንደ እንትን ከማየትሽ በፊት ቁጭ አድርገሽ ወይ ለብቻው ማናገር ትችይ ነበር አይደለ? ቆይ የቤቱ ታላቅ የዚህ ቤት ታላቅ ማን ነው? ስለታላቅነት አይደለም እያወራን ያለነው ስለታላቅነት አይደለም። እንዴት ስለታላቅነት አይሆንም? ሰምኛለሽ። ልጁም ቢሆን እኔ እንደዚህ ከምቆጣውና አንቺ ትንሽ ከምትናገሪው ይልቅ አንቺ ትንሽ የምትናገሪያት ነው። ወይኔ በእናትሽ ወንድማችን ከመቼ ወዲህ ነው እኔ ቁጭ ብሎ ሰምቶኝ የሚያውቀው? ለምንድን ነው ዛሬ ካሜራ ስላለ ነው የሚመስለው? ችክ ስለምትይበት ነው። ችክ ስለምልበት አይደለም። ሲጀመር ጆሮ ሰጥቶኝ አያውቅም እሱ ለኔ። አንቺ ግን የምትናገሪውን እያንዳንዱን ቃል ልክ እንደ መጽሐፍ ቃል እንደሚጠብቅልሽ ሁሉ ታውቂያለሽ። ያንን እያወቅሽ እኔ ይሄን ሁሉ ነገር እያወቅኩ እየነገርኩሽ ምንድነው ያንቺ መልስ? ላንቺ ምንም ነገር ችግር የለም። ችግሩ ጊዜ ያን ሁሉ አብራችሁ ያሳለፋችሁ ችግራችሁን ሁለታችሁ ናችሁ። እኔ ከምናገረው ይልቅ አንቺ እንደዚህ ያሳልፈናል፣ አብረን ብዙ ስቃይ ያልፈናል ምናምን ብለሽ አረጋግጠሽ መናገር ትችያለሽ አይደለ? ከምንም በላይ ኮዲና እሱ እዚህ ደረጃ ያደረሳን ያን ሁሉ ችግር አብረን ማሳለፋችን በዛ ስቃይ ውስጥ በዛ ችግር ውስጥ ችግራችንን ብቻ ነው እንጂ ማዳመጥ ብንችለው እርስ በርስ ስሜታችንን ማዳመጥ አንችልም። አሁን ማናገር ትችያለሽ። ያ ልክ ነሽ እኮ ይሄ ልጅ እኮ ያኔ እኩዮቹ እንደነበሩበት ደረጃ ላይ ደርስ ይችላል። ያኔ ባመለጠው ጊዜ ምናምን የእሱ እኩዮች ብዙ ነገር ሲያደርጉ እሱ ብዙ ነገር አምልጦታል። ያንን ነገር ያመለጠውን ገንዘብም ሆነ ትምህርትም ሆነ የሚያሳካበትን መንገድ መፈለግ ነው ወይስ የፍቅር አጋር ማመቻቸት ነው? አሁን ትልቁ አንቺ የእህትነት ኃላፊነት ነው። ይሄ ፍቅር ውስጥ ከመግባቱ በፊት በዛ ያመለጠን ብዙ ሰዓት እንዳለ ታውቂያለሽ። እኛ ጓደኞቻችን የደረሱበት ላይ እንዳልደረስን ታውቂያለሽ አይደለ? እየኖርን እኮ ነው አሁን። ስለዚህ ትምህርትም ከሆነ ይማር። ገንዘብ መያዝ ካለበት ወንድ ልጅ ነው ገንዘብ ያዝ ነው አሁን ወይስ ፍቅረኛ ይያዝ ነው መባል ማለት ያለብሽ? እንዳንድ ታላቅ አትከለኪውም ስሜት ነው አትከለኪውም። ያ ልክ ነሽ፣ ግን ገና ሲጀመር ይሄን ነገር ማስቆም አንችልም እንችል ነበር። ንገሪኝ። እኔ በምነግርሽ ሰዓት ያው ሁሉ ነገር እኔ እየነገርኩሽ እኮ ነው። እየነገርኩ ያንቺን ዝላልነት ነው ትሰሚያለሽ። እዚህ ደረጃ ላይ ልጁ ሊደርስ ያደረገው ያንቺን ዝላልነት ነው። ነገር ባንቺ ላይ እንደተፈጠረ ታውቂያለሽ አይደል? ነገር ራሱ ታይምሮ እስካሁን አልወጣም። የጥፋተኝነት ስሜት እየተሰማኝ ነው እና የጥፋተኝነት ስሜት ከተሰማሽ ጥፋትሽን ትደግላለሽ። ሁሌም ባንቺ ዝላልነት ምክንያት ነው። እሺ እዚህ ነው ሁሉ ነገር ውስጥ እየገባን ያለነው። ሁላችንም እንደዚህ ተመልካቾቻችን ያው ውስጥ የተፈጠረውን ነገር ሁላችሁም አይታችኋል። በቃ ኤልሳ ይቺ ናት። በቃ እሷ እንግዲህ በሷ ይሄ ሁሉ ነገር በህይወታችን ውስጥ ሊፈጠር የቻለው አንድም በሷ ምን ችግር አለው፣ ምን ይፈጠራል፣ ምን ይመጣል ነውና ይሄ ነው በቃ። ለሁሉም ነገር ቸልተኛ ናት። ከፊቷ ትልቅ ተራራ ሊናድ እየመጣ ራሱ እሷ እንዲህ አይነት ሰው ናት። በቃ ምንም ነው የማይመስላት ምንም በቃ እና በጣም ብዙ በሷ ቸልተኝነቶች ምክንያት ብዙ ያሳለፍናቸው ነገሮች አሉ። ያው አሁንም እንደተለመደው በሷ ምን ይመጣል ምክንያት ነው አሁን ያለንበት ሰዓት ያለንበት ችግር ላይ የሚደረስ ነው ማለት ነው። ምንድነው የተፈጠረው? ወንድማችን ከቤት አጋዣችን ጋር አጉል ግንኙነት ይጀምራል ማለት በጣም አያቸዋለሁ። ኧረ ኤልሳ እነዚህ ልጆች አይበያቸው፣ ተቆጫቸው፣ ታላቅ ነሽ፣ ቁጣ ባንቺ ያምራል። እኔ ምንም ብል ምንም አያምርብኝም፣ እኔ እኩያቸው ነኝ። በጣም እውነት እምላለሁ ከ10 ጊዜ በላይ ነው የነገርኳት ይሄን ነገር በጣም በተደጋጋሚ ማለት ነው። ግን ምንም ልትሰማኝ አልቻለችም። በቃ ምን ይሆናል? ምንድነው የምትሳቀቂው? ከዛ የሆነ ሰዓት ጭራሽ እሷም እርግጠኛ ስትሆን በዛ ነገር ልጆች አይደሉ እንዴ ምን ችግር አለው ምናምን ልጆች ዛሬ እነዚህ ልጆች ቢሆኑ ምን ይፈጥራሉ ነገር ልጅ
ያለ ምንም እንትን እኔ በጣም በቃ ሁሉም ነገር አላቅም ብቻ አንዳንዴ እንደዚህ ያደረገኝም ያለው ያለ እድሜ ይሄ በጣም አርቄ ማሰብ የሚሆን እኔ አላቅም ብቻ ምን ይፈጠራል ልጆች አይደሉ ታያቸው በቃ ይሄንን እዚህ ድረስ እንኳን አውቃ ራሱ እርግጠኛ ቅድም ራሱ ሰምታችኋታል በቃ ፍቅር እኮ ነው ምናምን አይነት ነገር ነው የምትለው እነዚህ ልጆች በዚህ እድሜያቸው የሆነ ነገር ማወቅ የሆነ ነገር እሷም ገንዘብ እሱ እውቀትና ብር ምናምን መያዝ ሲገባቸው በዚህ ሰዓት ፍቅር ጀምረው ከዛ ደግሞ ሌላ ሰው አምጥተው እንደገና እዚህ ቤት ድጋሚ ሌላ ትውልድ ማሰቃየት በቃ እንዲህ ያለ እየቀጠለ ነው ነገሮች በጣም በእያንዳንዳችን ቤት ውስጥ እየተበላሹ የሚሄዱትና ስነግራት ከመጀመሪያውም ጀምሮ ቅድም እንደሰማችሁ ጭራሽ ነው ማትሰማኝ ጭራሽ ነው የኔን ሐሳብ ማትቀበለው ከዛ በቃ ልጁን እኔ በጣም መቆጣት መጫን ጀመርኩ እኔ ለብቻ ባለኝ አቅም ማለት መፍጨርጨር እኔ ወንድሜን ጣልቼ ወይም ደግሞ እኔ ለወንድሜ የማይሆን ነገር ማድረግ ፈልጌ ምናምን አይደለም ግን በቃ የግድ መሆን ስላለበት ነው አማራጭ ስለሌለን ነው እዚህ ጋር እንደዚህ እንዳረግን የተገደድኩት ማለት ነው ከዛ አንድ ቀን በቃ እንደ ድንገት ነው የሆነ ብስጭት ብሎ የሚወጣው ነገር አለ ሁሌ ስናገረውና እንደዛ ነው የወጣው ማለት ነው አመሸ ስልክ እንደውላለን አይነሳም ስንቀጠቅጥ እንደ ቀልድ 2 ቀን ውጭ አደረ የምናቃቸው ጓደኞቹ ጋር የትምህርት ቤት ይሄ የሥራ ቦታው ያልሄድንበት ቦታ የለም ያልሄድኩበት እኔ ራሱ ማለት ነው ጭራሽ አየነው የሚል ሰው የለም ከዛ በቃ ለፖሊስም ማመለከት ያው ፖሊስም የተሻለውን ሁሉ ያረገ እንደሆነ ሲነግረን ቆይቶ ነበረ በፖሊስም ሲፈለግ ቆየ ከዛ ልክ በሳምንቱ የሆነ የማይታወቅ ስልክ ተደወለልን ማለት ነው ከዛ አነሳሁት ምናምን እንዴ ነገረኝና እኔ አክስቴ ጋር ነኝ በቃ ክላስም እየገባው ነው በዛው ምናምን በቃ የሆነ ግዴለሽ ንግግር ነው በጣም ሲናገረኝ የነበረው በጣም እና በቃ እንዳትፈልጊ አንድ ሳምንት ሙሉ እኔ ይሄ አንድ ሳምንት እንዴት እንዳለቀ እንዴት እንደለፋውበት እኔ ነኝ የማውቀው ያንን አንድ ሳምንት ማለት ነው እንደዛ ይሁን ኳሳልፈው እንደዛ እየተሰቃየው በቃ እንዳትፈልጉኝ ብዬ ነው እንዳትጨናነቁ ብዬ አለ አይደል እኔ ለሱ ምንም ግድ እንደማይሰጠኝ አይነት ነገር ማለት ነው በቃ የሱ እህት የሱ ሐሳቢ እህት በቃ ኤልሳ እንደሆነች ተደርጎ ነው የሚቆጠረው በሱ እኔ ያልኩትን ነገር የኡነት ኤልሳ ብለው ቢሆን ኑሮ ይሄ ልጅ ዛሬ እንደዚህ መጥፋት አይደለም ምንም ቦታ ላይ አይደርስም ነበር መጀመሪያውኑ ነበር የሚያቆመው እኔም ለዛ ነበር ልፋቴ የሷን ቸልተኝነት እዚህ ጋር በቃ እኔ በመሃል ቤት በጣም ተሰቃየው እዚህ ጋር እሷም አትቀበለውም የኔ ሐሳብ እኔም ለሱ እንደዛ ነኝ በቃ ከዛ አይ እንዳትፈልጉኝ ብዬ ነው ምናምን በቃ ትምህርት ቤትም እየገባሁ ነው እንግዲህ ሳምንት ሙሉ ስፈልገው ቆይቼ ለፖሊስ ካመለከትኩ በኋላ በየጓደኞቹ ቤት ብዙ ቦታ እሱን ፍለጋ ከተንከራተትኩ በኋላ ማለት ነው ከዛ ለፖሊስም የት እንዳላሳወቅኩኝ ምናምን እና ጭራሽ በቃ እሺ ይበቃል ከሳምንት በላይ መቆየት በጣም እንትን ነው ከባድ ነው ሰው ቤት ነው እና ወደ ቤት ተመለስ ምናምን ስለው ኧረ እባክሽ እንደውም ልንገርሽ በቃ ከሷ ጋር አብረን ማንሆን ከሆነ ወደዛ ቤት አልመለስም በቃ እና በቃ ንግግሩ ራሱ አገባታለሁ አብረን እንሆናለን ጭራሽ የሌለ ነገር በጣም ያጭር ጊዜ ትውውቅ እኮ ነው እንደማይዘልቅ የሚያስታውቀው ራሱ እዚህ ጋር ነው በጣም ያጭር ጊዜ ነው ትውውቃቸው በጣም እንትን እና አገባታለሁ አብረን እንሆናለን ምናምን አይነት ነገር እንዴት እንደዚህ ትላለህ ምን ማለት ነው ትላንት ያወቃትን ሴት ዛሬ አበድኩልሽ ሞትኩልሽ ምንም እኔ በጊዜ ሂደት ነው እኔ እኮ ፍቅር ያያዘው አይደለም ልጁ ወጣት ነው እድሜው ነው ላይክ ይገፋፋዋል ይሄንን አምናለሁ ግን ዛሬ አቋት ትላንት ወዷት ከትልነገ ወዲያ እንትን ብሏት እንዴት ይሆናል በጣም ከዛ በቃ ላሳምነው ሞርኩት በጭራሽ አላደርገውም ማለት ያለሷ ጭራሽ ነው ማላደርገው በቃ የምትፈቅዱልኝ ከሆነ የኡነት የምትፈልጋት ከሆነ እሺ ብላችሁ ከሷ ጋር እንደሆን ፈቃደኛ እስካልሆናችሁ ድረስ አይኔን አታዩትም ማለት የምርም ደግሞ ይሄው ከዛ በኋላ ስልኩንም አግኝተን አናቅም አልኩ ነኝ ያለበት አክስቱ ቤት አክስታችንን ቤት ሄድን የለም ትላንት እንደወጣ ነው ምናምን 3 ቀን ሆኖታል 4 ቀን ሆኖታል ነው የምትለን እሷም ስልክም የለም ምንም የለም ይሄው ከዛን ቀን በኋላ ጭራሽ አግኝተነው ደውሎ ማያቅ እና በቃ እቤት ውስጥ ራሱ ስገባ ስወጣ እኔ አጋዣችንን ባየው ቁጥር በጣም ነው ስሜታዊ የምሆነው በቃ ላይክ እሱ ላይ ያን ሁሉ ነገር ስጫን እኔ እንደውም እሷን አልናገራት ምክንያቱም እሱ ነው ወንድሜ በቃ እሱ ነው ኃላፊነቴ ብዬ ስለማስብ ሰው ደግሞ በኋላ ምናምን ብዬ ስለማል እሷ ምንም ነገር ነው ተናግሬያት ማላቀው ምንም ማለት ምንም ልያት አላቀም ከዛ በጣም የሆነ ሰዓት ተሰማኝና
በቃ የቤቱ ስራ ነው አይደል እኔ ያለሁ በቃ ምናምን ብዬ ብሯን ሰጥቼ እሷም ሄደች። በቃ ይሄንን ነገር ራሱ እሷ ራሱ ስትወጣ ለኤልሳ ራሱ አልነገርኳትም። በቃ ስትመጣ እንዴ እንትና አስማናለ በቃ የለችም አባርሪያታለሁ ነገርኳት። ያው ቅድም እንዳያችሁት አይነት ነገር ተፈጠረ። ጮኸች፣ ተማታች ምናምን ነገር ችግር የለውም እሱ ይሁን እኔ የለመድኩት ነገር ነው። ብቻ ቤተሰቤ ነኝ ሰላም ይሁንልኝ። ከምንም ነገር በላይ መፈልገው እሱን ነው እና ያው ወንድሜን ታውቁታላችሁ ላይክ እና ከምንም በላይ ወንድሜን እንዳገኝ በጸሎትም በሐሳብም እንድትረዱኝ ነው እና ያው በዚህ ቻናል ዩቲዩብ ቻናላችን በጣም ብዙ አዲስ ነገሮችን ይዘን እንመጣለን። እንዳልኳችሁ ነው ይሄ ቤተሰብ ለእናንተ አዲሳችሁ አይደለም። ትላንት እዛ ጋር በነበርን ሰዓትም አሁንም ደግሞ እዚህ ጋር ከመጣን በኋላ እኛ ከእናንተ ጋር ቤተሰብ መሆን እንፈልጋለን። አብረናችሁ መቀጠል እንፈልጋለን። ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በተረፈ ደግሞ ያው ወንድሜ በጣም ዩቲዩብ ተከታታይ እንደሆን ካውቃለሁ። እባክህ በቃ ተመለስ ወደ ቤትና ሁሉንም ነገር ተነጋግረን እኮ መፍታት እንችላለን። በቃ ከሷ ጋርም ከሆነ መኖር የምትፈልገው ምንም ነገር እኮ ካንተ አይበልጥም እና በቃ እባክህን ወደ ቤት ተመለስ። በተረፈ ብዙ አዳዲስ ነገሮችን ይዘን ስለምንመጣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ።